ሜክሲኮ ላይ ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ በጣም ለግዠሪ የሚባል ጌትድ ኮምፓውንድ ቢልዲንግ እየገነባን ነው የምንገኘው። ህንፃዎቻችን ወደ 5 ቤዝመንቶችን ይይዛል። እያንዳንዱ ፋሚሊ ደግሞ የራሱ የሆነ ፓርኪንግ ሎት በበቂ ሁኔታ ሊኖረው ታሳቢ ተደርጎ ነው እየሰራን ያለ ነው። ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ ፋሲሊቲዎች አሉ። አንደኛ የመዋኛ ገንዳዎች አሉት። የህፃናትና የአዋቂዎች ተብሎ ይከፈላሉ። መሮጫ ትራክ አለው። የመሰብሰቢያ አዳራሾች አሉት። የህፃናት ማቆያ ስፍራ እንዲኖራቸው ተደርጎ ነው የተሰሩት ማለት ነው። እነዚህ ነገሮች የምንሰጠው ደግሞ ሌላው በነፃ ከ78 ካሬ ጀምሮ እስከ 158 ካሬ ድረስ በተለያየ አማራጭ ማግኘት የሚችሉበትን ሁኔታ አመቻችተናል። እዚህ ቦታ ላይ የትኛውንም ኪራይ ማለት ነው ለምሳሌ ከ1800 እስከ $2000 ነው እየተከራየ ያለው። የሚያገኙት ሪተርን ኦፍ ኢንቨስትመንት እጅግ በጣም የላቀ ነው የሚሆን። ደንበኛው 12 ካሬ የሚገዛ ከሆነ ስፔሲፊካሊ 12 ካሬዋ ላይ ብቻ ነው ማለት ነው ክፍያ የሚከፍልበት። ከ5% ቅድመ ክፍያ ጀምሮ ማንኛውም ህብረተሰብ ጆይን አድርጎ መግዛት የሚችልበት ሁኔታ አመቻችተናል። በዚህ 2 እና 3 ሳምንት ውስጥ መምጣት ለሚችሉ ደንበኞች ኦልሞስት ከ10% ጀምሮ እስከ 20% ከቶታል ፕራይሱ ላይ ቅናሽ የሚያገኙበትንም ሁኔታ አመቻችተናል እና ንጎብኙን ነው የምንለው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን አባይ ሆምስ ተገኝቻለሁ። ያላቸውን የቤት አማራጮችና የንግድ ሱቆችን የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አለ? ሰላም አለን እግዚአብሔር ይመስገን። እንኳን ወደ አባይ ሆምስ ሪል ስቴት በሰላም መጣሽ። እንኳን ደህና ቆየኸኝ። ኦኬ፣ ወደ ቅርብ አለቃዬ እንሂድ። እሺ፣ ደስ ይለኛል። እሺ፣ ጥሩ። ሰላም ጤና ይስጥልን። እንደምን አለ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አሜን፣ አመሰግናለሁ። እሺ፣ ዛሬ እንግዲህ አባይ ሆምስ ያላችሁን የቤት አማራጮችና የንግድ ሱቆችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስህን እንዲሁም ደግሞ ድርጅታችሁን አስታውቂ። እሺ፣ ያው በድጋሚ እንኳን ደህና መጣሽ። እኔ ስሜ ብሩክ እባላለሁኝ። የአባይ ሆምስ ሪል ስቴት ማኔጀር ነኝ። ያው እንግዲህ እንደሚታወቀው አባይ ሆምስ በተለያዩ የስራዎች ላይ ሲሰማራ የነበረ ድርጅት ነው። ያ ማለት እንግዲህ በስሩ የተለያዩ 3 በጣም አንጋፋ የሚባሉ እህት ኩባንያዎችን ያሉት ድርጅት ሲሆን ለምሳሌ አባይ ቴክኒክ ኤንድ ትሬዲንግ የሚባል በመኪና መገጣጠም ላይ ስፔር ላይ ምናምን የሚሰራ በጣም ትልቅ አንጋፋ ድርጅት አለን። እንደዚሁም በተጨማሪ ምናልባት ሰምተሽ ሊሆን ይችላል ቤች ፋውንዴሽን ወይ ደግሞ ቤች ትሬዲንግ ኤንድ ማኒፋክቸሪንግ የሚባል የራሱ እህት ኩባንያ ያለው ነው። ያው ቤች እንግዲህ በጣም ብዛት ያላቸው ድርጅቶች ላይ እንግዲህ ይታወቃል ብዙ ስራዎችን በመስራት ማለት ነው። የመጀመሪያው ስራው ምንድነው? ለምሳሌ የሆቴል ኤንድ ቱሪዝም ስራዎች ላይ ይሰራ ነበረ። ከእንደገናም ደግሞ የተለያዩ ሪዞርቶችን በመገንባት ስፔሲፊካሊ ኮንስትራክሽን ላይ በጣም ረጅም ዓመት የስራ ልምድ ያለው ካምፓኒ ነው። ቤች ስዊት አፓርትመንትንም እንደዚሁም በመገንባት የተለያዩ ሪል ስቴቶች ላይም እንደዚሁም ደግሞ የግንባታ ስራዎችንም በመስራት የሚታወቅ ድርጅት ነው። መልካም። እስካሁን ምን ያህል ቤቶችን ለደንበኞች አስረክቧቸዋል እና የት ነው? ኦኬ፣ የመኖሪያ ቤቶችን በተመለከተ ፍላሚንጎ ላይ ነው፣ መሀል ከተማ ፍላሚንጎ ላይ G+12 ህንፃ ለግዠሪ የሚባል ሁሉም ነገር ያሟላ ህንፃ አልሞስት ከዚህ በፊት ሰርተን አስረክበናል። አሁን ላይ ደግሞ እንደዚሁም ሜክሲኮ ላይ ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ በጣም ለግዠሪ የሚባል ጌትድ ኮምፓውንድ ቢልዲንግ እየገነባን ነው የምንገኘው። ምን ምን ፋሲሊቲዎች ተሟልተውላቸዋል? የሚገርምሽ ነገር ይሄን አፓርትመንት ስንሰራ አንደኛ በጣም ዋና ከተማም ከመሆኑ የተነሳ በጣም ብዙ ፋሲሊቲዎችን ማሟላት እንደ ግዴታ ወይ ደግሞ እንደ መስፈርት ብቻ ሳይሆን እንደ ግዴታ አይተን የምናሟላበት ወይ ደግሞ የምንሰራበት ሁኔታ ነው የተፈጠረው። ያ ማለት እንግዲህ አንድ ህንፃ ከመኖሪያነት በዘለለ አንደኛ ለቢዝነስም ለኢንካም ማለት ነው ሪተርን ኦፍ ኢንቨስትመንቱ ከፍ ያለ የመኖሪያ ቤት እንዲሆን ይመከራል እና ከዛ አንፃር መኖሪያ ቤት ብቻ ከሚሆን ብዙ ፋሲሊቲዎችን ቢያሟላ ብለን ለምሳሌ ህንፃዎቻችን ወደ 5 ቤዝመንቶችን ይይዛል። እያንዳንዱ ፋሚሊ ደግሞ የራሱ የሆነ ፓርኪንግ ሎት በበቂ ሁኔታ
እንዲኖረው ታሳቢ ተደርጎ ነው እየሰራን ያለ ነው። ከእንደገና በተጨማሪ ደግሞ የሚገርምሽ የንግድ ሱቆች አሉት። እነዛም በኔት ካሬ ነው እየሸጥን ያለ ነው። በኔት ካሬ ማለት ኮመን ኤሪያ የሌላቸው ቤቶች ናቸው እየተሸጡ ያሉት፣ እንደዚሁም የንግድ ሱቆች ማለት ነው። በዛ በተጨማሪ ፋሲሊቲን ብለሽ ለጠየቅሽኝ ጥያቄ ማለት ነው 5ኛ ፍሎር ላይ ኦሎሞስ ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ ፋሲሊቲዎች አሉት። እነዚህ ፋሲሊቲዎች ለምሳሌ የሚያሟላቸው ነገሮች ልንገርሽ። አንደኛ የመዋኛ ገንዳዎች አሉት። የህፃናትና የአዋቂዎች ተብሎ ይከፈላሉ። መሮጫ ትራክ አለው። የመሰብሰቢያ አዳራሾች አሉት። የህፃናት ዴኬር ወይ ደግሞ የህፃናት ማቆያ ስፍራ እንዲኖራቸው ተደርጎ ነው የተሰሩት ማለት ነው። ይሄንን ስናደርግ ለምንድን ነው ያደረግነው? እንደምታውቂው ነው ብዙ ፋሚሊ የሚኖርበት ቤት ውስጥ እያለን ሌላ ደግሞ ፋሲሊቲዎችን ለመፈለግ ከቤት ወደ ሌላ ቦታ የመሄድ አዝማሚያዎች አሉ። እዛው ቤት ውስጥ እየኖረ እነዚህን ፋሲሊቲዎች ደግሞ እዛው በአቅራቢያ በማግኘቱ ደግሞ በጣም ትልቅ እድለኝነት ነው። እነዚህን ነገሮች የምንሰጠው ደግሞ ሌላው በነፃ ቤቱን ብቻ በመግዛታቸው የሚያገኙት የፋሲሊቲ ወይ ደግሞ ተጠቃሚነት ነው የሚኖረው ማለት ነው። በጣም ጥሩ። ምናልባት ደንበኞች እነዚህን ቤቶችና የንግድ ሱቆች መግዛት ሲፈልጉ የካሬ መጠን ከስንት ጀምሮ ማግኘት ይችላሉ? እኛ የካሬ መጠንን ስናስብ ብዙ ሪሰርቾችን ሰርተናል እና ይህንን ሪሰርች ስናይ ሁሉም በአቅሙ ነገር ግን መሀል ከተማ ላይ ደግሞ መኖር የሚፈልግ ሰው አለ። ነገር ግን ከአቅም ጋር በተገናኘ ለምሳሌ ባለ 1 ባለ 2 ባለ 3 ቫራይቲ እንዲኖራቸው ተደርገው ነው እየተገነቡ ያሉት። እነዚህን ስናደርግ ለምሳሌ ከ78 ካሬ ጀምሮ እስከ 158 ካሬ ድረስ በተለያየ አማራጭ ማግኘት የሚችሉበትን ሁኔታ አመቻችተናል። ሌላ በጣም ቀለል ያለ የአከፋፈል ሁኔታዎችን የሚያመቻቸንበት ነገር ስለሆነ ህብረተሰቡ ይህንን አይቶ መጥቶ ሙሉ መረጃዎችን ቢያገኝ ቢሮችን ቢመጣ በደስታ ተቀብለን በሚፈለገው የዋጋና የአከፋፈል ሁኔታ እናስተናግደዋለን ብለን ተስፋ እናደርጋለን። በጣም ጥሩ። ምናልባት የአከፋፈል ሂደቱን ለተመልካቾችም ግልጽ እንዲሆንልን ብታብራራለን ደስ ይለኛል። በዓልንም ምክንያት በማድረግ አሁን ላይ ከዚህ በፊት ስንሰራበት የነበረውን የአከፋፈል ሁኔታ ሙሉ ለሙሉ በዓሉን ምክንያት በማድረግ የቀየርንበት ሁኔታ አለ። ለምሳሌ አሁን አካባቢው ላይ ካለው የዋጋ ምጣኔ አንጻር ስናየው ከባለ 1 እንግዲህ እስከ ባለ 3 መኝታ ቤቶች አሉ ብለናል። እነዚህን መኖሪያ ቤቶች ስናመቻች ከ5% ቅድመ ክፍያ ጀምሮ ማንኛውም ህብረተሰብ ጆይን አድርጎ ማለት ነው መግዛት የሚችልበት ሁኔታ አመቻችተናል፣ በዓሉን ምክንያት በማድረግ ማለት ነው። ሁለተኛ ነገር ደግሞ እያንዳንዱ በዚህ ወራቶች ውስጥ ወይ ደግሞ በዚህ 2 እና 3 ሳምንት ውስጥ መምጣት ለሚችሉ ደንበኞች ኦልሞስት ከ10% ጀምሮ እስከ 20% which means ከቶታል ፕራይሱ ላይ ወይ ደግሞ ከቶታል ዋጋው ላይ ቅናሽ የሚያገኙበትንም ሁኔታ አመቻችተናል እና ንጎብኙን ነው የምንለው። ሌላኛው ለምሳሌ በትንሹ ልንገርሽ፣ ከባለ 1 ስንጀምር ወደ 78 ካሬ አካባቢ ነው 78.36 ካሬ አለን ባለ 1 መኝታ ቤት። ቶታል ፕራይሱን ብናነሳ ለምሳሌ ሙሉ ለሙሉ አንድ ሰው ቢከፍል በ6.2 ሚሊዮን ብር ሜክሲኮ ላይ ዋና ከተማ ላይ ማለት ነው ማግኘት የሚችልበት ሁኔታ አመቻችተናል። እንግዲህ በ6.2 ሚሊዮን ብር ቤቶችን ማግኘት ማለት እንግዲህ መሀል ከተማ ለዛም አፍሪካ ህብረት ላይ ማግኘት በጣም ጥሩ አማራጭ ነው ብዬ አስባለሁ። ባለ 2 መኝታ ቤት በ125.52 ካሬ አለ። እሱም በ9.9 ሚሊዮን ብር ቶታል ዋጋ ማለት ማግኘት ይችላሉ። ባለ 3 መኝታ ቤት እንደዚህ በ12 ሚሊዮን ብር 158 ካሬ ያለውን ቤታችንን ማግኘት የሚችሉበት ሁኔታ አመቻችተናል። ይህ ሲሆን ግን በአንዴ አይደለም ክፍያው፣ እንዳልኩሽ የረጅም ጊዜ ክፍያ አመቻችተንላቸዋል። ቀስ እያሉ መክፈል ይችላሉ ማለት ነው። በጣም ጥሩ። ምናልባት ለደንበኞች ቤቱን ስታስረክቡ ፉሊ ፊኒሽድ የሆኑ ቤቶችና ወይ ሰሚ ፊኒሽድ የሆኑ የቤት አማራጮችን ነው የምታስረክቡት? ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ ከተማው ላይ ፉል ፊኒሽድ እና ሴሚ ፊኒሽድ እየተባለ የሚለያዩበት ሁኔታ አለ። ነገር ግን ምንድነው ይሄ ፉል ፊኒሽድ እና ሴሚ ፊኒሽድ የሚለውን ነገር እኛ ጋር በኮንሰፕት ደረጃ የምናውቅበት ሁኔታ አለ። ምንድነው እሱ? ለምሳሌ አንድ ሰው ሴሚ ፊኒሽድ ነው ወይስ ፉል ፊኒሽድ ነው ሲባል አንድ ሰው ለመኖሪያ ምቹ የሚሆንበትን ሁኔታ ነው የምናመቻችለት። ያ ማለት ነው የራሱ ፍላጎት አለ፣ በራሱ ፍላጎት የሚቀያየራቸው ለምሳሌ ኪችን ካቢኔት እና ቁምሳጥን የሚባሉ ቤት ውስጥ በሰዎች ፍላጎት የየራሱ ቫራይቲ ያላቸው የቤት አይነቶች አሉ። ታውቂያለሽ አይደለ? ሁሉም ክሊያንቶቻችን ወይ ደግሞ ደንበኞቻችን በሚፈልጉት ስታንዳርድ የሚያስገቡበትን ሁኔታ ምቹ አድርገናል ማለት ነው። ከዛ ውጪ ፉል ፊኒሽድ ሲባል ከኪችን ካቢኔት እና ከቁምሳጥን ውጪ ነው የምናስረክባቸው። ያ ግን እኛ የምናስበውን ስታንዳርዱን ማለት ነው እንደ ሴሚ ፊኒሽድ አድርገን ነው ለደንበኞች የምናቀርበው።
በጣም ጥሩ። ምናልባት እንግዲህ አዲስ ያሰባችሁት ሜክሲኮ ሳይት ላይ ነው እና ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? ያው ሜክሲኮ ማለት በነገራችን ላይ አፍሪካ ህብረት ይቀርባል እኛ ጋር ያለው ሳይታችን። አፍሪካ ህብረት ደግሞ ያው ዲፕሎማቲክ ሴንተር አይደለም የሚባለው። ዲፕሎማቲክ ሴንተር የሆኑ ቦታዎች ላይ በጣም ሴንሲቲቭ የሚባሉ ከተማችን ላይ 2 ቦታዎች አሉ። አንደኛው 4 ኪሎ ነው፣ ሁለተኛው ደግሞ አፍሪካ ህብረት ነው። የ4 ኪሎም የቤተ መንግስት መቀመጫም ስለሆነ ነው። እንደዚሁም ደግሞ ሜክሲኮን ደግሞ ስንመጣ የአፍሪካ ህብረት መቀመጫ ነው። ስለዚህ እነዚህ በጣም ሴንሲቲቭ የሚባሉ ቦታዎች አንደኛ ማንኛውም ደንበኛ ማለት ነው እኛ ጋር ኢንቨስት ሲያደርግ የሚገርምሽ የመጀመሪያና ትልቁ የሚያገኘው ነገር ሴፍቲ ነው። ነፃነትን ያገኛል፣ ሴፍቲ ነው። ሁለተኛ ደግሞ ሪተርን ኦፍ ኢንቨስትመንቱ በጣም ከፍ ያለ ነው። ለምሳሌ እነዚህ ሰዎች ዛሬ ላይ የያዙትን ንብረት ነገ ጠዋት ላይ ሊሸጡት ይችላሉ፣ ሊያከራዩት ይችላሉ። እዚህ ቦታ ላይ የትኛውንም ኪራይ ማለት ነው ለምሳሌ ከ1800 እስከ $2000 ነው እየተከራየ ያለው እዚህ አካባቢ ማለት ነው። ስለዚህ የሚያገኙት ሪተርን ኦፍ ኢንቨስትመንት እጅግ በጣም የላቀ ነው የሚሆነው። ኢንቨስት ቢያደርጉ ብዙ ይጠቀማሉ የሚል ሀሳብ አለ። በአነስተኛ ቅድመ ክፍያ ስለሆነ አሁን ላይ ለኢንቨስትመንትም ለመኖሪያም ደግሞ አመች የሚያደርገው አንደኛ እንዳልኩሽ ከሴኩሪቲ አንጻር ነው። በጣም ሴኩር የሚባል ቦታ ነው። የምንሰራውን ቢልዲንግ በጣም ለግዠሪ የሚባል ፉል ፋሲሊቲዎችን ያሟላ ስለሆነ ኢንቨስት ቢያደርጉ በጣም ብዙ ነገሮችን ያተርፋሉ የሚል ሀሳብ ያለኝ። በጣም ጥሩ። በተለይ ደግሞ ደንበኞች ብዙ ጊዜ ሊገዙ ሲሉ ህጋዊነቱ ያሳስባቸዋል። ምክንያቱም ብዙ ሪልስቴቶችን እየገዙ በአብዛኛው ባይባልም አንዳንዶቹ የመጭበርበርና ሌሎች ነገሮች ይደርስባቸዋል እና የእናንተ ሪልስቴት ህጋዊነቱ ምን ይመስላል? ከሌሎች ሪልስቴቶችስ ለየት የሚያደርገው ነገር ምንድን ነው? እሱ ብታነሳልኝ ደስ ይለኛል። በጣም ጥሩ። እሺ፣ አባይ ሆምስ ሪልስቴት እንግዲህ የሚታወቅባቸው እንግዲህ ያልኩሽ የራሱ የሆነ የኮንትራክተር አለው። ይሄም ቤች ፋውንዴሽን ይባላል። እሱም እንግዲህ የሳይንስ ሚዚየምን የምታውቂ ከሆነ በጣም ትላልቅ የሚባሉ ሳይንስ ሚዚየምን ታውቂዋለሽ መቼም 4 ኪሎ ያለውን አይደለ? አንደኛ እሱን፣ ሁለተኛ ምናልባት የኦሮሚያ ህብረት ስራ ባንክ ማለት ነው። እሱንም በግንባታ ሂደት ውስጥ ተሳትፎ ብዙ ግንባታዎችን የሰራ ነው። ሆቴሎች ላይ፣ ቱሪዝሞች ላይ የተለያዩ ኢንፍራስትራክቸሮችን በመገንባት የሚታወቅ ድርጅት ነው ቤች ስዊት አፓርትመንት ማለት ነው። ቤች ፋውንዴሽን የሚባለው ደግሞ የአባይ ሆምስ ሪል ስቴት እህት ኩባንያ ነው። ያ ማለት እንግዲህ ረጅም ጊዜ የስራ ልምድ መኖሩ አንድ ራሱን የቻለ ትልቅ ጠቀሜታ ነው ብለን እናስባለን። ግንባታው ላይ ያን ያህል አዲስ የሆነ ሪል ስቴት እንዳልሆነ በዚህ ግንዛቤ እንዲወሰድበት ማለት ነው። ሌላኛው ምንድነው በህጋዊነት ላይ ስናስብ ለምሳሌ ህጋዊ ሊያደርጓቸው የሚችሉ ነገሮች አሉ አይደል? አንደኛ ከቦታ አንጻር የያዝበኛ መሀል ከተማ ላይ ነው፣ አፍሪካ ህብረት ላይ ነው የምንሰራው። የአባይ ቴክኒክ ኤንድ ትሬዲንግ ኦልሞስት 28 ዓመት በላይ በነበረው መሬት ላይ በራሱ ይዞታ ላይ ነው የሚገነባው። ስለዚህ የራሱ ንብረት ላይ የራሱ የነበረ ቦታ ላይ ከመገንባቱ አንጻር በጣም ፉሊ ጋራንትድ መሆን ይችላሉ ደንበኞች ማለት ነው። ሌላኛው የግንባታ ፈቃዳችን ማሳየት እንችላለን። ሁሉም ዶክመንቶችን ደንበኞች ሲመጡ አቅርበን ለማሳየት ዝግጁ ነን። ስለዚህ በህጋዊነት ምናምን ነገር ላይ ብዙም ጥያቄ ባይነሱ ብዬ ነው የማስበው። ደንበኞች ሲመጡ ግን እንዳልኩሽ የወረቀት ስራዎች አሉ ከመንግስት ጋር ከህጋዊነት ጋር የምንሰራቸው፣ እነሱን ሲመጡ ለደንበኞች ማሳየት የምንችልበት ሁኔታ አለ ማለት ነው። በጣም ጥሩ። እንግዲህ በዘርፉ ላይ የተለያዩ ሪል ስቴቶች አሉ እና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ምንድን ነው ብለህ ታስባለህ? ኦኬ፣ የእኛ ሪል ስቴት ትንሽ ለየት የሚያደርገው ነገር ምን አለ መሰለሽ፣ አንደኛ የግንባታ ልምድ ያለው ድርጅት ነው። በዚህ የግንባታ ልምድ ደግሞ ረጅም ጊዜ ከማስቆጠሩ አንጻር ጥሩ ስም ያለው የመጀመሪያው ነገር እሱ ነው። አሁን ላይ ደግሞ መሀል ከተማ ላይ ከመገንባታችን አንጻር ማለት ነው የመጀመሪያው ነገር እንግዲህ አፍሪካ ህብረት አጠገብ ያለ ሳይታችን ከመሆኑ የተነሳ እዚህ አካባቢ ላይ ካሉ ህንፃዎች ላይ ኮምፓውንድ የሆነ ህንፃ የምታገኙ እኛ ጋር ስትመጪ የመጀመሪያው ነገር። አብዛኞቹ ሲንግል ብሎክ አፓርትመንቶች ናቸው እዚህ አካባቢ ልናገኝ የምንችለው። ይሄኛው ግን ኮምፓውንድ ነው። ኮምፓውንድ መሆኑ ደግሞ ልዩነት የሚፈጥረው ነገር ምንድን ነው የሚለው ላይ እንምጣ። የመጀመሪያው ነገር ያው ከሲንግል አፓርትመንቶች ትንሽ ለየት የሚያደርገው ነገር ምንድን ነው? በጣም ቫራይቲ ያላቸውን ፋሲሊቲዎችም መኖሩ ነው ማለት ነው። እነዚህ ፋሲሊቲዎች ዋናው ትልቁ ጥቅሙ ምንድን ነው? ሪተርን ኦፍ ኢንቨስትመንታቸውን ከፍ ለማድረግ፣ ሪሴሊንግ ቫሊዋቸውን ከፍ ለማድረግ፣ ሁለተኛ ነገር ደግሞ ቢሸጡት እንኳን በጣም በከፍተኛ ሁኔታ ማትረፍ የሚችሉበትን ሁኔታ መፍጠር እንችላለን ማለት ነው። ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ ነው የምንሰራው ብይሻለሁ። እነዚህ ጌትድ ኮምፓውንዶች ላይ አንደኛ የመዋኛ ገንዳዎች አሉት። ይሄንን በውል ደረጃ ነው የምንሰጣችሁ። ለዛው
በውል ደረጃ ማለት በአግሪመንት ደረጃ የምንሰጣቸው ሙሉ ለሙሉ ማረጋገጫ መውሰድ የምትችሉባቸውን ፋሲሊቲዎች። ሁለተኛ ነገር ለምሳሌ የመሮጫ ትራክ አለ። የመሮጫ ትራክ በጣም ሰፊ የሆነ የመሮጫ ትራክ አለን። ሚኒ ሱፐር ማርኬቶች አሉት። ከእንደገና ደግሞ ምናልባት የመሰብሰቢያ አዳራሾች፣ ለልጆች የሚጠቀሙበት አይነት ላይብራሪ፣ ዴኬርም አለው። እነዚህ ፋሲሊቲዎች መኖራቸው የራሱ የሆነ ብዙ ጥቅም አለው ተብሎ ይታሰባል ማለት ነው። ሌላኛው ነገር እነዚህን ፋሲሊቲዎች ስንሰጣችሁ ዴሊቨር ስናደርግላችሁ ነፃ ነው። ያ ማለት እናንተ የምትገዙት ካሬ ላይ ኢንክሉድ አይደለም ማለት ነው። እንደዚሁም ነፃ ፓርኪንጎች፣ ከ2 በላይ ፓርኪንጎች ለእያንዳንዱ ፋሚሊ ይኖራቸዋል ማለት ነው። ያ ማለት አሳይ እንዲሆነ ፓርኪንግ እንሰጣቸዋለን። መሀል ከተማ ላይ አብዛኛው በጣም ትልቁ ችግር የፓርኪንግ ችግርም ነው። ይሄንን ፓርኪንግ ስንሰጣቸው ነፃ ነው የምንሰጣቸው። ያ ማለት የምትገዙት ካሬ ላይ ይሄም ኢንክሉድ አይሆንም ማለት ነው። ይሄ በጣም ትልቁ ከሌላው ሪል ስቴት ለየት የሚያደርገን ነገር ነው። ሌላኛው በጣም ለየት የሚያደርገን ነገር ደግሞ ለምሳሌ የንግድ ሱቆቻችንን ባሳየች፣ የንግድ ሱቆችን የምንሸጥበት ነገር ለምሳሌ ሜድ ካሬ ነው። ያ ማለት ይሄ ሰርኩሌሽን ኤሪያዎችን እና ኮመን ኤሪያዎችን አናካትት። ከዛ አንጻር ደንበኛው 12 ካሬ የሚገዛ ከሆነ ስፔሲፊካሊ 12 ካሬዋ ላይ ብቻ ነው ማለት ነው ክፍያ የሚከፍልበት። ያ ማለት ኮመን ኤሪያ የሌላቸውን የንግድ ሱቆችን በመሀል ሜክሲኮ ላይ ማግኘት ይችላል ማለት ነው። ይሄ ከሌላው ሪል ስቴት ለየት የሚያደርገው ነው። ክፍያም ስንጠይቅ በኮንስትራክሽን ፕሮግረስ መሰረት ሆኖ የረጅም ጊዜ አከፋፈሎችን ይዘን ነው የመጣ ነው። ከ5% ቅድመ ክፍያ ጀምሮ ደግሞ የንግድ ሱቆችንም የመኖሪያ ቤቶችንም ማግኘት ይችላሉ። ያው በዓልን ምክንያት በማድረግ ደግሞ እስከ 20% ድረስ ቅናሽ አድርገንላቸዋል። ይህንን መጠቀም የሚችሉበትን ሁኔታም ደግሞ አመቻችተናል ማለት ነው። እንግዲህ እንዳልኩሽ ሌላኛው አፍሪካ ህብረት ላይ ኮምፓውንድ ቢልዲንግ እንደመስራታችን ሌላኛው ትልቁ ጥቅም ደግሞ ምንድነው? ከሴኩሪቲ አንጻር በጣም ሴኩር የሆነ ኮምፓውንድ ቢልዲንግ ነው የምንሰራው። ለልጆችም ለአዋቂዎችም ለብዙ ፋሚሊዎች ደግሞ ለመኖሪያነት እጅግ በጣም አመቺ የሚባለውን ኢንቫይሮንመንት ነው የፈጠርነው ተብሎ ስለሚታሰብ እዚህ ነገር ላይ ኢንቨስት ማድረግ የሚፈልጉ ሰዎች ለመኖሪያም ሊሆን ይችላል፣ ለኢንቨስትመንትም ሊሆን ይችላል ቢያደርጉ እጅግ በጣም ብዙ ጥቅሞችን ማግኘት ይችላሉ። ኑና ጎብኙን ነው የሚለው። በጣም ጥሩ። ምናልባት ቅድም የቤቶቹን የካሬ አማራጭ እንዲሁም ደግሞ ዋጋውን በተወሰነ መልኩ አንስተናል እና ምናልባት ደግሞ ደንበኞች የንግድ ሱቆቹን መግዛት ቢፈልጉ ከስንት ካሬ ጀምሮ ማግኘት ይችላሉ? በዛው ማያይዘ ዋጋውን ብጠቅስልኝ። እሺ፣ ሎኬሽናችንን ታሳቢ ተደርጎ ለንግድነት በጣም የሚመች ቦታም እንደመሆኑ አብዛኞቹ ሰዎች ኢንቨስት ቢያደርጉበት ብዙ የሚያተርፉበት ሁኔታ ይፈጠራል ብዬ አስባለሁ። የንግድ ሱቆችን በተመለከተ የንግድ ሱቅ እንግዲህ ከ12.5 ካሬ ጀምሮ አለ። እንዳልኩሽ ኔት ኤሪያ ነው። እስከ 250 ካሬ ድረስ ለተለያዩ ለሬስቶራንቶች ሊሆን ይችላል። ትናንሽ ካሬዎችን ለምሳሌ ደግሞ ለፀጉር ቤት ሊሆን ይችላል። ለካፍቴሪያ ራሱ ቢያስቡ በጣም ትላልቅ ካሬ ያላቸው በሚፈልጉት መስታወት የያዙ ፊት ለፊት አስፋልት ዳር ላይ ማግኘት የሚችሏቸው የንግድ ሱቆችን አዘጋጅተናል። የንግድ ሱቆቹን እና የመኖሪያ ቤቶቹ እንግዲህ ከሴፍቲም ከሴኩሪቲም ከብዙ አንጻር የተለያየ ኢንሹራንስ ነው ያላቸው። የራሳቸው የሆነ ሴፍቲ ያላቸው ማለት ነው። የንግድ ሱቆቹ የራሳቸው በቂ የሆኑ የሊፍት አክሰስ አላቸው። መኖሪያ ቤታችን ለምሳሌ 8 ሊፍት ነው ያለው አንዱ ብሎክ ላይ ማለት ነው። አንዱ ብሎክ ኦልሞስት ወደ 2800 ካሬ ሜትር ስኩዌር ላይ ያረፈ ነው። ስለዚህ አጠቃላይ እዚህ ላይ ያረፉትን ከግራውንድ ጀምሮ እስከ 4ኛ ድረስ ማለት ነው ለንግድ ሱቅ ለኦፊስም አገልግሎት መሆን የሚችሉ የተለያየ ካሬ ያላቸው ወይ ደግሞ አማራጭ ያላቸውን የንግድ ሱቆችን አመቻችተናል። ወደ ዋጋውን ልምጣልሽ። የሚገርምሽ ነገር ዋጋውን ስመጣልሽ ከ3,100,000 ጀምሮ አለ ቶታል ፕራይስ ማለት ነው። ጠቅላላ ክፍያ በ450,000 ብር ቅድመ ክፍያ የንግድ ሱቆችን ማግኘት ይችላሉ። አማራጮች ሳይጠፉ ቀደም ብላችሁ ኢንቨስት ብታደርጉ የተሻለ ታገኛላችሁ የሚል ሀሳብ አለ። ምናልባት ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ። በደንብ ዋናው ትርፋቸው እሱ ላይ ያለው። ስለዚህ በማንኛውም ሁኔታ ለሱ ምቹ እንዲሆን አድርገን ነው ገበያን የከፈትነው። በጣም ጥሩ። እንግዲህ ገናን በማስመልከት ልዩ ዲስካውንት ማድረጋችሁንም ነግረኸኛል እና የምታስተላልፈው መልዕክት ካለ ድሉ ልስጥ። አባይ ሆምስ ሪል ስቴት ይሄንንም ምክንያት በማድረግ ቅድም እንደገለጽኩላችሁ ማለት ነው ከፍተኛ የሆነ ዲስካውንት አዘጋጅተንላችኋል። የእሱም ተጠቃሚ እንድትሆኑ በታላቅ ትህትና ጠይቃችኋለሁ ማለት ነው። በጣም ጥሩ። ደንበኞች እነዚህን ቤቶችና የንግድ ሱቆች መግዛትና ማግኘት ቢፈልጉ በምን አድራሻ ያገኟቸዋል? ሁሉንም አይነት ፕሮዳክቶቻችንን ማግኘት የሚችሉባቸውን አድራሻ ከስር እናስቀምጥላቸዋለን።
በተረፈ ግን በሀገር ውስጥም ይሁን እንደዚሁም በውጭ ያሉ ወገኖቻችን አሉና ለነሱ በተለየ ሁኔታ ደግሞ ያስቀመጥናቸው ነገሮች አሉ። ከአስፈላጊ ከሆነ በዲኤችኤልም እንደዚሁም በተለያዩ ፕላትፎርሞች ተጠቅመን ከሀገር ውጭ ያሉትንም ገዢዎቻችንን ማለት ነው የምናስተናግድበት ሁኔታ ስላለ እሱንም መጠቀም ይችላሉ። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። እኔም አመሰግናለሁ። መልካም ጊዜ። ውድ የገበያ ሚዲያ ተመልካቾቻችን በአባይ ሆምስ ተገኝተን ያላቸውን የቤትና የንግድ ሱቆች አማራጮች፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ ይህንን የቤት አማራጮችና የንግድ ሱቆች መግዛትና ማግኘት ከፈለጋችሁ ደግሞ ታች በምናስቀምጠው ስልክ መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልን።